አሰብ የማን ነው? ኤርትራስ እንዴት ከኢትዮጵያ ልትለይ ቻለች? ይሄ በጣም አነታራኪነቱ የሚጀምረው ከ1869 ጀምሮ እንደሆነ ነው የሚጠቀሰው። በ1869 ሁለት የአፋር ባላባቶች ወይንም ሱልጣኔቶች ሐሰን ኢብን አህመድ እና ኢብራሂም ኢብን አህመድ የሚባሉ ባላባቶች ወንድማማቾች ለጣሊያን ሩቢቶኖ ሺፒንግ ካምፓኒ ለሚባል ድርጅት በ6000 ማሬ ትሬዛ እንደሸጡ ይጠቀሳል። በ1889ም አጼ ምኒልክ ከጣሊያን ጋር የውጫሌ ውልን ይፈራረማሉ። የውጫሌ ውል ብዙዎቻችን እንደምናውቀው በአንቀጽ 17 ኢትዮጵያ የውጭ ግንኙነቷ በጣሊያን በኩል እንደሆነ ተገልጾ በዛ ጦርነቱ እንደተነሳ ነው። ነገር ግን አንድ በብዛት የማይነሳ ጉዳይ አለ። በአንቀጽ 3 አጼ ምኒልክ የቀድሞውን ባህረ ነጋሽ የአሁኑን ኤርትራ ለጣሊያን ኮሎኒ መስጠታቸውን የሚያረጋግጥ እንደሆነ ተጠቅሷል ማለት ነው። በፈረንጆቹም በ1896 ጣሊያን የሰሜን ኢትዮጵያ ክፍሎችን መቆጣጠሩን ተከትሎ ማለትም አድዋ፣ አክሱም የሚባሉ አካባቢዎችን አጼ ምኒልክ ዘምተው የአድዋ ድልን ያደርጋሉ። በአድዋ ድል በዛው ዓመት ኦክቶበር ላይ የአዲስ አበባ ትሪቲ ወይንም ደግሞ አዲስ አበባ አግሪመንት ይደረጋል። ይህ አግሪመንት ኢትዮጵያ የጣሊያንን ኦኩፔሽን እንድታከብር እና ጣሊያንም ኢትዮጵያን ሪኮግናይዝ እንድታደርግ የሚያደርግ አግሪመንት እንደነበረ ነው የሚጠቀሰው። ይህንን ተከትሎ ጣሊያን ኤርትራን ስታዋቅር አሰብና ባህረ ነጋሽ የሚባለውን የቀድሞውን አካባቢ የአሁኑን ኤርትራ በአንድ ላይ አዋቅራ ስታስተዳደር እንደነበረ ይታወቃል ማለት ነው። ከአዲስ አበባ ትሪቲውን በኋላ በ1900 የቦርደር አግሪመንት እንደተደረገ ነው የሚጠቀሰው። ይህም ማለት ከምዕራብ ምላሽ በደንብ ዲማርኬሽን እንደተደረገ ነው። በ1901 በ1902 እና በ1908ም ከዚህ ጋር ተያያዥ የሆኑ አግሪመንቶች እንደነበሩ ነው የሚጠቀሰው። በአጠቃላይም ጣሊያን ለ60 ዓመት ለሚጠጋ ጊዜ ኤርትሪያን ስታስተዳደር እንደነበረ ይታወቃል። ከዛም ከ1941 በኋላ ለ10 ዓመት በብሪቲሽ ኦኩፔሽን ስር እንደነበረች ነው የሚገለጸው። በዚህም ጊዜ የተለያዩ ንግግሮች ከዩኤን ጋር እና ከምዕራባውያን ጋር እየተደረጉ እንደነበረ ይገለጻል። ዩኒየኒስት ፓርቲ የሚባሉ ትግርኛ ተናጋሪና ኦርቶዶክሶቹ ከኢትዮጵያ ጋር መቀላቀል እንደሚፈልጉ ተጠቅሷል ማለት ነው። ሌሎቹ ደግሞ ኢንዲፐንደንስ ሀገር መሆን እንደሚፈልጉ በዛን ጊዜም ተገልጾ ነበረ። ምዕራባውያን ግን አንዳንድ የምዕራባውያን አካላት ለሁለት ከፍለው ግማሹን ወደ ኢትዮጵያ ግማሹን ደግሞ ወደ ሱዳን ማጠቃለል እንደሚፈልጉ ተገልጾ ነበረ። ይህንን ግን ኤርትራውያን እንደማይቀበሉም ተገልጿል። ተያይዞ በስተመጨረሻም በ1952 ኤርትራ ወይንም ባህረ ነጋሽ ወደ ኢትዮጵያ በፌዴሬሽን ትቀላቀላለች። ለዚህም የቀድሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ትልቅ ክሬዲት እንደሚወስዱ ነው የሚነገረው። በፌዴሬሽንም ከ1952 እስከ 1962 ከቆየች በኋላ በ1962 አጼ ኃይለ ሥላሴ ፌዴሬሽኑን ያፈርሱትና በአጠቃላይ ይቀላቅሏታል። ፌዴሬሽኑ መፍረሱን ምክንያት በማድረግ የመጀመሪያው ጥይት ተኳሽ ተብሎ የሚነገርለት ሐሚድ ኢድሪስ አውቴ እንደሆነ ይነገራል። ይህ ግለሰብ ማለት ነው የጀብሃ ማለትም ኤርትራን ሊብሬሽን ፍሮንት መስራችም እንደሆነ ይገለጽለታል። ይህው ጀብሃ ማለትም የኤርትራን ሊብሬሽን ፍሮንት የሚባለው ድርጅት እስከ 1970 ድረስ ሲንቀሳቀስ እንደነበረ ይታወቃል ማለት ነው። በኋላም በኤርትራን ፒፕል ሊብሬሽን ፍሮንት ከጀብሃ ተገንጥሎ በወጣው የነ ኢሳያስ አፈወርቂ ድርጅት ማለት ነው ኤርትራን ፒፕል ሊብሬሽን ፍሮንት ወይንም ሻቢሃ የሚባለው ማለት ነው ከቲፒኤልኤፍ ጋር በመሆን ትግራይን ፒፕል ሊብሬሽን ፍሮንት በመሆን ከኤርትራ የነበረውን
የኢፒኤልኤፍ ዶሚናንስ ማስቀረት ችለው ቫንጋርድ ሆነው መውጣት ችለዋል ማለት ነው። ኤርትራን ፒፕል ሊበሬሽን ፍሮንት ከዚያ በኋላ የኤርትራን ኢንዲፐንደንስ ሲመራ እንደነበረ እስከ 1991 ድረስም ለድል እስኪበቁ ደርግን እስኪያሸንፉ ድረስ ይኸው ድርጅት እንደቆየ ነው የሚታወቀው። ኤርትራን ፒፕል ሊበሬሽን ፍሮንት በ1991 አስመራን እንደተቆጣጠረ በኢትዮጵያም ደግሞ ኢፒአርዲኤፍ ወይንም ደግሞ ቲፒኤልኤፍ አዲስ አበባ እንደተቆጣጠረ ከ2 ዓመት በኋላ በ1993 ያው ሪፈረንደም ይደረጋል ማለት ነው። ሪፈረንደሙ ላይ አንዳንድ ሰዎች አሁን ቅሬታ ያነሳሉ። አንደኛው ቅሬታ የሚያነሱት በጊዜው የኤርትራ መንግስት ያው ዲፋክቶ ወይንም ደግሞ ከጉሬላ የነበረ ከጫካ የመጣ መንግስት እንደሆነ ነው፣ ከበረሃ የመጣ መንግስት እንደሆነ ነው የሚገለጸው። ስለዚህም የተመረጠ መንግስት ሪፈረንደም ማድረግ አልነበረበትም ብለው የሚያነሱ አሉ። ሁለተኛው ደግሞ ሌላ ኮሜንት የሚደረገው 2 ብቻ ኦፕሽን ነው ለኤርትራ ህዝብ የተሰጠው፣ ከኢትዮጵያ ጋር መቀጠል ወይ አለመቀጠል፣ ሌላ ፌዴሬሽኑም ወይንም ኮንፌዴሬሽኑም ድጋሚ እንደ ኦፕሽን መቅረብ ነበረበት ብለው የሚያነሱ ሰዎች አሉ። ይህም ሆነ ያ ብቻ ሪፈረንደሙ ተካሂዶ ከ98% በላይ የሚሆን ኤርትራዊ ኢንዲፐንደንሲን ቮት አድርገው ኤርትራ ሀገር መሆን ችላለች ማለት ነው። ኤርትራም ድጋሚ ሀገር ስትሆን ቀድሞ የነበረውን በጣሊያን 60 ዓመት አስተዳደር ስር የነበረውን አካባቢ ድጋሚ ተረክቦ ያው ከ30 ዓመት በላይ እያስተዳደሩ ይገኛል ማለት ነው። አንዳንድ ሰዎች እንዴት ድጋሚ ኢትዮጵያ የፖርት ባለቤት መሆን ትችላለች የሚለውን ጉዳይ ያው ብዙ ሰዎች እየተነጋገሩበት ይገኛል እና ይህንን ድጋሚ ላንሳ ብዬ ነው። በእኔ አተያይ ያው ኢትዮጵያ ፖርት እንደሚያስፈልጋት ይታወቃል ማለት ነው። አንደኛው ፖርት የማግኛ መንገድ በ1900፣ በ1901፣ በ1902 እና በ1908 የተደረጉትን የኮሎኒ አግሪመንቶች ማለት ነው፣ ቦርደር ዲማርኬሽኖች አልቀበልም ማለት ኢትዮጵያ ትችላለች ማለት ነው። በዓለም አቀፍ ሕግ የቀኝ ግዛት ውል ተቀባይነት ስለሌለው ማለት ነው እና ይህንንም ድጋሚ ዲማርክ ማድረግ ይቻላል ማለት ነው እና ለዚህ ግን የሁለቱም አግሪመንት ወሳኝ ነው ማለት ነው። ሌላኛው ደግሞ ወደብ የማግኛ መንገድ በአጠቃላይ ኤርትራ ድጋሚ ወደ ኢትዮጵያ በፌዴሬሽንም ወይንም በኮንፌዴሬሽን ድጋሚ ስትቀላቀል ነው ማለት ነው። ይሄኛው ሌላኛው ሲናሪዮ እና የረጅም ጊዜ እቅድ ሊሆን የሚችል ጉዳይ ነው። ሶስተኛው ኦፕሽን ግን የአሁኑ የፕሮስፐሪቲ ፓርቲ ወይንም የአሁኑ ገቨርንመንት የኢትዮጵያ ገቨርንመንት በአንዳንድ ሚዲያዎች ሲናገሩ እንደነበሩት ላንድ ስዋፕ የሚሉት ነው ማለት ነው። ኤርትራ የሆነ ያክል የወደቧን አካል ለኢትዮጵያ ትሰጣለች። ኢትዮጵያም ደግሞ በአንጻሩ ለኤርትራ የምትሰጠው መሬት ይኖራል ማለት ነው። ይሄኛው አናዘር ኦፕሽን ሊሆን ይችላል። ሰላማዊ የሚባሉት አማራጮች እነዚህ ናቸው። እርሱስ የትኛው አማራጭ ኢትዮጵያ ወደብ ማግኘት ትችላለች ብለው ነው የሚያስቡት?